እኛ ያዝነው ቀልድ ይመስልሻል? እና እኔስ ቀልድ ነው ያዝኩት ቁጭ ብዬ ካንተ ጋር ወሬ የምልፈልፈው? ተፈጥሯዊ የሆነ ትልቅ ችግር አለ ማለት እንዴት? ምን ማለት ነው? ስለማይዳት ነው። እስኪ ዝም በይ አንቺ ደግሞ ዝም በይ። ልጅቷን ህይወት ማመሳቀር የምትፈልጊ ይገባኛል እኮ ማለት የሆነ ምክንያት ባይኖር ኖሮ በጣም የምትወዳትን የምታፈቅራትን ሴት አጉታት እየኖርክ ጫፋን አለመንካት ይከብዳል። መጀመሪያ ግን ስለሷ የምታስበውን ነገር እንድትነግረኝ እፈልጋለሁ። ማለት ከሌላ ሰው ጋር ይዛሃት ነው? እሷ ላይ ችግር አለ ወይስ ማለት ምንም ጫፋን ገለዋን አለመንካት ምን ማለት ነው? አግብታት እየኖርክ ነው ወይስ እሷ ላይ ችግር አለ? ማንም ሰው ጋር ችግር የለም። እኔ በማልፈልገው ቦታ ነው የተገኘው ያለሁት። ግን እኮ ፈልገህ ነው ትዳር ውስጥ የገባው። አልፈለኩም። ተገደህ ነው? አዎ። ማን ያስገደደ? ምን የኛ ነገር ባህል ታውቀዋል። ቤተሰብ በሚፈልገው እንጂ አንተ በምትፈልገው መኖር አትችልም። አጉል ባህል የሚባል ነገር አለ። ስልችት ያለኝ ነገር ቢሮ እሱ ነው። አጉል ባህል? አዎ። በቤተሰብ ነው ያገባሃት? ግልጽ ነው እየነገርኩኝ አይደል? አዎ። ግን በቤተሰብ ካገባሃት ማለት ነው ያንተ ህይወት አይደለም መቃወም ትችላለህ። በዚህ ዘመን ቤተሰብ ያለ ሁሉ አይሆንም። መቃወም ትችል ነበረ። ምክንያቱም ቤተሰብ ማለት ለዚች ልጅ እዚህ ጋር መጥፎ ስሜት መሰማት ቤተሰብ ተጠያቂ አይደለም፣ አንተ ነህ ተጠያቂ። ለምን ኖ ማለት ትችል ነበር። አንዴ አንተን ብላ መከተል ከጀመረች ጀምራ ቤተሰብ ነው ተጠያቂው ብለህ ጣት መጠቆም አትችልም። ተረዳኸኝ? አሁን እቺ ልጅ ለምታለቅሰው እንባ ቤተሰብ ነው መጠየቅ ያለበት። እኔ መጀመሪያም አልፈለኩም፣ ግን የሁለታችን ቤተሰቦች ይግባቡ ስለነበር ግዴታ አደረጉት። ግን እኮ ታፈቅራታለህ፣ እንደምትፈቃቀሩ ነገርኛለች ነው ወይስ አንተ አትፈልግም? እኔ አልፈልግም። አታፈቅራትም? ምንም ፍቅር የለህም? አዎ። ታዲያ ለምንድን ነው እንደምታፈቅረህ የምትናገረው? እሷ ማለት መቼም ይወደኛል ያፈቅረኛል እኔም አፈቅረዋለሁ ብላ ነው የነገረችኝ። ስለዚህ የአንተ ፍቅር ውሸት ነበር ማለት ነው? ውሸት አይደለም፣ መጀመሪያ የማልፈልገው ቦታ ስለሆነ። አልገባኝም። መጀመሪያ ፈልጌ ያልገባሁበትም። ታዲያ ለምንድን እንደምታፈቅረህ የምታስበው? እሷ የራሷ አመለካከት። 2 ዓመት ከምናምን እኮ ያለምንም ሳትነካት አፈቅረዋለሁ እያለች ነው አንተን ስጠብቅ የነበረው። እሷ አፈቅርሃለሁ ትላለች በተደጋጋሚ። ይሄ ደግሞ አልፈልግም። ለምን እሱን አትነግራትም እና ህይወቷን ተስፋ አስቆርጣ? ያውቃሉ ቤተሰቦቿ ሁሉ። ሰውየው ትንሽ አማርኛ እያንሻፈፍክ ነው እንደምታዳምጠው። እሷ እኔን ትወዳለች፣ እኔ ደግሞ እሷን አልወድም። እሷ ደግሞ እኔን ካጣች ሌላ ነገር ትሆናለች በሚሉ ቤተሰቦች በጣም ጫና ሲያበዙብኝ የኔና የሷ ቤተሰቦች ስለሚተዋወቁ ግዴታ አደረጉብኝ። በቃ እሷ በህይወት እንድትኖር ነው እንጂ ፈልጌ አይደለም። በቃ ስልችት ብሎ ያውቃል። ህይወት፣ ጊዜ፣ ዓለም፣ ኑሮ የሆነ ስፍርቅርቅ ብሎ ቢያውቃል። ህይወቷን እንደምታውቃት በምን እርግጠኛ ማለት ከዚህ በፊት ሞክራው ታውቃለች? አንተን ካጣው ሞታለሁ ብላ ነበር? እኔ ለእንደዚህ አይነት ነገሮች ቦታ አልሰጥም። ብትልም ባትልም ቀልድ ነው የሚመስለኝ ለእኔ። ስልችት ያለኝ ሰው ነኝ። ስለዚህ ፈልገህ ስላላገባ ተገደህ ስላገባሃት ሴክስ ማድረግ አትፈልግም ከሷ ጋር? አዎ እህቴ ናት፣ ለእኔ እህቴ ናት። በቃ እህቴ ናት። እሷ እኮ ባሌ ነው እያለች ነው። እሷ እኮ ባሌ ነው አፍቅር ያገባሁት ባሌ ነው የምትለው፣ አንተ ግን እህቴ ናት ነው የምትለው። በህይወት እንድትኖር የምመኛት እህቴ ናት። ኦኬ። ግን እኮ ባዶ ተስፋ መስጠት አይከብድም? አሁን ማለት መኖር ይሻላል። እቺ ልጅ አግብታ ልጅ መውለድ ትችላለች እና ህልሟንም እድሜዋንም ነው እየገደልክ ያለው። ምናልባት እኔ ከሞትኩ በኋላ ቀድሜያት ከሞትኩ የዛኔ ተስፋ ቆርጣ ልታገባ ትችላለች። ስለዚህ የኔን ሞት እንዲያቀርበው ነው የምለምነው። በጣም ነው ግራ የሚገባው። ምንም ግራ አይጋባም፣ ቀላል። እኔ ቦታ ያለሁት እኔ ቦታው ላይ ያለሁት ምን ልበል አንተ? ሌላ ችግር የለም? ሌላ ችግር የለም ማለት ለምን እንደምትከለክላት ታዲያ? ማለት ለምንድን ነው የወሲብ ግንኙነት እንድታደርጉ ማትፈቅደው? በህይወት እንድትኖር ትፈልጋለህ አይደል? በህይወት እንድትኖር የምትፈልግ ከሆነ ከሷ ልጅ እንዲኖርም አትፈልግም። አዎ ወንድ ልጅ ነህ እኮ አንተ። አሁን ከዚህ በኋላ እሷን ፈታ አገባለሁ ብለህ ታስባለህ? አላገባም።
ለምን ማግባት የማልፈልግበት የራሴ የሆነ መንገድ አለ። ምክንያት አለ? አዎ እሱን ማወቅ እችላለሁ? አትሊስት ማለት እሱን ምክንያት ለባለቤት ነገር ብትለያዩስ? በህይወትም መናገር የማትፈልገውን አንድ ሚስጥር እሷ ህይወቷ እንዳታጣ ተናግረህ መለያየቱ አይበጅም? ለምን? እሷም እድሜዋ እያለፈ ነው። እስከ መቼ ይች ልጅ ማለት አንተ ወንድ ነህ ምናምን፣ እሷ ግን ሴት ናት። እድሜ የሚባል ነገር አለ። አፈቅረዋለሁ ብላ ከ2 ዓመት በላይ ጠብቃለች። እስከዛሬ 10 ዓመት ልጠብቅ ትችላለች። ህይወቷንም ማለት ለአንተ ሙሉ ለሙሉ ሰጥታለች። ከአንተ ልጅ መውለድ ትፈልጋለች። ይህንን ሁሉ ተስፋ ነው እየገደልክባት ያለው። የፈራኸውን ምክንያት ተናግረህ እንደዚህ ማድረግ አይሻልም? እኔም እኮ መንገር እፈልጋለሁ፣ ግን በቃ ብዙ ለእኔ ህመም የሆኑ ነገሮች አሉ። ያ ህመም ምንድን ነው? በቃ እኔ ማልቀስ አልፈልግም። ለምን? ወንድ ነኝ፣ ወንድ መሆን ነው የምፈልገው። በቃ የማይሆኑ ነገሮችን እያወራ ለማስለቀስ፣ እኔንም ሌላ ነገር ስሜት ውስጥ ለማስገባት አትሞክር። ለምን የምታለቅሰው? ወንድ ልጅ አይደለ እንዴ? ህመምን መቋቋም አለብህ። የሚያስለቅስ ነገር የለም። ከማልቀስ እንደውም በግልጽ መነጋገር ይበጃል። እኔ ለእሷ መንገር የማልፈልግበት መንገድ ብዙ ምክንያቶች አሉ። ማግባትም የማልፈልግበት ብዙ ነገሮች እኮ አግብተሃል። እኔ አላገባውም እኮ። ያ ምክንያት ግልጽ አድርጎ መለያየቱ አይሻልም ወይ? እና ደግሞ አንተ ውስጥ ያዝከው ነገር ለእኛ ብታጋራን መፍትሄ ብንፈልግስ? ማለት ምንም ነገር ማለት ፈጣሪ ምንም ነገር ያለ እንትኑ ያለ መፍትሄው ችግሮችን አይፈጥርም ብዬ አስባለሁ። ሁሉም ነገር መፍትሄ አለ። ግን እነዛ መፍትሄዎች ለማምጣት ደግሞ ነገሮችን ዞር ዞር ብሎ ማሰብ ማየት ይሻላል ብዬ አስባለሁ። ብነግርህ ለአንተ ማለት ምን ሊጠቅምህ ይችላል? እኔ ምን ይጠቅመኛል? ለእናንተ ህይወት ነው ማለት እሷም ባዶ ተስፋ በኋላ ላይ የምር ህይወቷ እንዳታጣ ነው ማለት። እኔ አላቅም። አሁን እንዳትሞት ነው አይደለ ዋጋ እየከፈልኩ ያለሁት እያልከኝ ነው አይደል? የሆነ ሰዓት ህይወቷን ላለማጥፋቷ ምን ዋስትና አለ? አንተን ስለምታፈቅር ነው አይደለ እስከዛሬ ጠበቀች። ምክንያቷን አልወድሽም ብትላት ፊት ለፊት ብትላት እቺ ልጅ ራሷን አታጠፋም? እሱ ምክንያት አይሆንም? እንዳትሞት ትላለህ እንጂ እኮ አሁንም እየሞተች ነው እቺ ልጅ። ምክንያቱም ደስተኛ አይደለችም ማለት ውስጧን እየሞተች ነው ማለት። ለኛ አፋውጭታ ነገሮችን ማለት ሴት ልጅ ናት እንደዚህ አይነት ችግሮችን አውጥታ የምትናገረው ወይ ለእናት ምናምን ካልሆነ ለኛ ሁሉን ነገር በግልጽ ነግራናለች። በጣም ሰልችቷት ነው ስትናገር የነበረው። አሁንስ እየሞተች አይደለም። አንዳንዴ በቁም መሞት ከባድ ነው ማለት እንጃ። እኔ ውስጧ በጣም ብዙ ነገር አለ የቻለችው። ጓደኞቿ አግብተው እየወለዱ ነው ከኋላ መጥተው። እሷ ደግሞ ስለ ራሷ ታስባለች። አይኗን በአይኗ ማየት ትፈልጋለች። ይሄው ማለት በቁም እየሞተች ያጣህት አይደለ? ንገረኝ እስኪ። ልክ ነው፣ ግን እኔ በቃ ማለት መነገር የሌለበት ነገሮች እኔ ጋር ስላሉ ነው። በቃ ለሰው መንገር የማልፈልገው ነገር እኔ ጋር አለ። የሆነ ነገር በቃ ለሰው መንገር የማትፈልገው ነገር ያውቃል ውስጥ ማለት ከአእምሮህም ማለት መግለጽ የማትችለው ነገር የሆነ ውስብስብ በአእምሮ ውስጥ ውስብስብ ያለ ነገር ገጥሞ ያውቃል። እኔ ጋር እንደዚህ አይነት ችግር አለ። በቃ በግልጽ መንገር የማልፈልገውም ለዛ ነው። አንተ ብቻህን መፍታት አንችልም ለሰው ሳትናገር ብቻህን ለሷ ብለህ አንተ ብቻህን የምትፈታው ነገር አይደለም። ማጋራት እንኳን ቢቀር ለመፍታት ጊዜ የለውም። መፍታት ይችል ነበር፣ ግን ደግሞ መፍታት የማልችልበት መንገድ ውስጥ አንድ የቀን ጎደሎ ህይወቴን ምስቅልቅሉን አወጣ። ከሷም እንዳልልኝ ለሷም እውነቱን እንዳልነግር እኔም ደግሞ ወይ የሆነ ነገር እንዳላረግ የሚያስጠላ ቀን በቃ አንዳንዴ የቀነ ጎደሎ ያጋጥም። የተረገመ ቀን መቼ እንደሆነ አላውቅም፣ ምን ጊዜ እንደሆነ አልገባኝም። የሆነ በቃ ሳትፈልግ ህሊናህ ታስሮ ለዞም በሰው ለዛ ነው ሰው ለሰው አሪፍ አይደለም የምልህ። ጉዳዩ ምንድን ነው? በቃ እኔ ምንም አይነት ነገር ግንኙነት ማድረግ አልችልም። በተፈጥሮ ምክንያት ነው ምንድን ነው?
አዎ በተፈጥሮ ምክንያት። እና ይህን ነገር በጸበል በተለያየ መንገድ በሐኪም አማክረ ማለት ይህን ነገር መፍትሄ ለመስጠት አልሞከርክም? አንተ እኮ ጭራሽ ከእሷ ጋር ማውራት እንደማትፈልግና የምታወራትም ነገር እኮ እየለየ ነው የምታወራት። አዎ በቃ ማውራት የሌለብኝ ነገር ስላለ ነው። በቃ ስለ የሆነ ጭልም ያለበት ቀን ገጥሞ ያውቃል መውጣት የማትችልበት ለዛው ሰው ሆኖ በአንተ ላይ ሰው እንዴት መጥፎ ነገር ሊያደርግብህ ይችላል? ያንን መጥፎ ሰውዬ ግን ማለት ያንን መጥፎ ያደረገብህን ሰው ዋጋ ማስከፈል አትችልም? በዝምታ ነው ሁሉንም ነገር ማለፍ ያለብህ? ማልችልበት መንገድ አለኝ። ምንድን ነው? አሁን ምንም ግራ ግብት እያለኝ ነው የምታወራቸው ነገሮች። የሆነ መፍትሄ ማድረግ እንደፈለግክና ደግሞ በሰዎች እንደተያዝክ ነው የምትነግረኝ። እና እኛ ጋር መፍትሄ አይጠፋም። ግልጽ አድርገን መንገድ ምንም መፍትሄ ነገር አልፈልግም። በእናትህ ውጣልኝ ከህይወት። በእናትህ ልለምንህ አይገባም እንዴ? እኔ በቃ ማልቀስ ምንም ነገር ማድረግ አልፈልግም። በእናትህ እንዴ ብሩ ነው አንተ አይገባም እንዴ? አማርኛ ለሰዎች አዛኝ እንደሆንኩ እኮ እያየሁ ነው። አዎ አዛኝ ነኝ። ለዚች ልጅ እያዘንክላት ነው አይደል? አዎ አዛኝ ነኝ። አዘንክላት ለምንድን መፍትሄ ፈልገህ የሆነ ነገር ነው? ራሴ መፍትሄ እየፈለጉ ራሴ የምችለው ነገር በሙሉ እያደረግኩ ነው። እኛ የምናግዝህ ሰው እንዲያግዘኝ አልፈልግም። ሁሉንም ነገር ራሴ እወጣዋለሁ እኮ። እንደምትወጣው እኮ እርግጠኛ ነኝ። ግን አንዳንዴ ጊዜ ካለፈ በኋላ የምትወጣቸው መወጣቶች በጣም ከባድ ሊሆኑ ይችላሉ። ማትመልሳቸው ነገሮች ይፈጠራሉ። ባለቤት ተስፋ ከቆረጠች በኋላ የምንድን ነው እባክህ ማልቀሱን ተውና በግልጽ ነው ለመናገር የከበደህን ነገር ተናገር። ተንፍሰው። እኛ ጋር መፍትሄ አይጠፋም። እኔ ራሴ መፍትሄውን ለማስተካከል እየሞከርኩ ነው። በእናትህ የሚገባበት ቦታ ሁሉ እየገባው ለማስተካከል እየሞከርኩ ነው። ስለዚህ የምትረዳኝ ከሆነ እኔ አሁን በዚህ ሰዓት አእምሮዬ ምንም የሆነ ጥሩ አመለካከት እያሰብ አይደለም። በእናትህ የሆነ እሺ እንግዲህ አንተ ታውቃለህ ማለት የያዛችሁት ህይወት ነው። አዎ ልትነግረኝ አልፈለክም። እሷንም ያስወጣት ከኔ ጋር በግልጽ በእናትህ እሺ በቃ ይቻላል። ግን ማለት ነው መናገር በምትፈልግበት ሰዓት ላይ ከኛ ጋር ለመማከር ቃል ግባልኝ፣ ከዛ እወጣለሁ። ምንም ችግር የለውም፣ ቃል እገባልሃለሁ። ይኸውልህ እኔ አንተ በምታስፈልገኝ ሰዓቶች አጠራለሁ። እንደ ወንድም ከተረዳኸኝ እግዚአብሔር ይስጥህ። እውነት በጣም የማመሰግነው። እኔ እያንዳንዱ ነገር ራሴ በሚችለው መንገድ ለመፍታት እሞክራለሁ። በጣም እያስፈራኝ ነው ማለት ለመፍታት በምትሞክርበት መንገድ ውስጥ የሆነ መጥፎ ነገር እንዳይፈጠርና አሁን ቃል የገባህልኝን ነገር ወደ ሌላ ነገር አቅጣጫ ሲሄዱ እንዳትደውልልኝ። ምንም ወደ ሌላ አቅጣጫ ምንም የሚፈጠር ነገር የለም። ማለት ራስን የሚጎዳ ነገር አታደርግም አይደል? እኔ ምንም አላደርግም። ብቻ እሷንም የሚጎዳ ነገር አታደርግም አይደል? በፍጹም አላደርግም። እኔ በቃ ለራሴ የምታመን ሰው ነኝ። ግን ደግሞ ራሴን ሰው ሲያሳምመኝ ለሰው ክብር የሚባል ነገር በቃ እየወረድኩ ነው። ስለዚህ በቃ ተረዳኝ። አንተ እንኳን በቃ ሌሎች ሰዎች ያደረሱብኝ ነገር፣ ሌሎች ሰዎች እኔ ላይ በጣም ጫና ያበዙብኝ ነገር አንተ ተረዳኝ። እኔ በጣም በሚያስፈልገኝና ሰው ከጎኔ ሊረዳኝ ይገባል በሚለው ሰዓት ይዛኔ እደውልልሃለሁ። እውነት ነው የምልህ። በቃ እኔ አሁን በጣም ብዙ ጭንቀቶች አሉብኝ። በቃ እሺ አልኩ። በቃ አትጩህ። እሺ አልኩ ማለት ያን ያህል መጫወጫ አይጠበቅብንም። ያው እኔ አምኜ ምናምን አይደለም ሄደው ትደውልልኛለህ ብዬ ማለት ያው እንደ ወንድ ልጅ ልረዳህ እየሞከርኩ ነው። ለመናገር የከበደን ነገር በራስ መንገድ እስክትነግረኝ እጠብቃለሁ። ስለ ትዳር ግን አስብበት፣ ስለሚጎዱ ሰዎች አስብበት፣ ስለ ቤተሰቦች ግን አስብ። እያሰብኩ ማላስብ ይመስላል። እኔ የሚረዳኝ ሰው ብቻ ነው ያጣሁት እንጂ በደንብ ነው የማስበው ነገሮች ለማስተካከል። አላሰብክም እንጂ ያው ስታወራ መልስ እየሰጣት አልነበረም ማለት መልስም መልስጥበት ምክንያት እኮ ነገርኩህ እኮ። እኔ ለሷ ብዬ ነው ለኔ ብዬ አይደለም እኮ። የንቀት ነው ይመስላት። ነገሮችን በሌላ መንገድ ነው የምትረዳው። አንተ ማውራት የምትፈልገው ስለምትፈልገው ነገር ብቻ መሆን የለበትም። እዚህ ጋር አብራ ቁጭ እስካለች ድረስ
የእሷንም ስሜት መረዳት አለብን። ለእሷም መስጠት ያሉብንም ለሚመስልን ነገር ብቻ ከአንተ አንጻር ብቻ የምታወራ ከሆነ የእሷን ሀሳብ ማን ያዳምጣት? ብቻ እስኪ አስብበት ይሄን ነገር። እያሰብኩበት ነው ሁሉ። እሺ እንግዲህ ውድ ተመልካቾቻችን በአለም ጉዳይ ላይ እንግዲህ ቆይታ አድርገናል። ከባለቤቷም ጋር የተወሰነ ለማውራት ሞክረናል። ትንሽ ግራ የሚያጋቡ ነገሮች አሉ። አንዳንዴ ጊዜ መስጠት ነገሮችን ይፈታል። በአጭር ጊዜ ውስጥ የሚፈቱ ችግሮች አልነበሩም። ከ2 ዓመት በላይ በትዳር ውስጥ አብረው ቆይተዋል። እንግዲህ የ2 ዓመት አካባቢ የቆየውን ትዳር በአንድ ቀን መፍትሄ እናመጣለን ማለት አይደለም። ጊዜ መስጠት ያለብን ይመስለኛል። እንደገና እኛም ሌሎች ማጣራቶችን እናደርጋለን። እነሱም ደግሞ በመሀላቸው የሚፈቱት ነገር ካለ ለሱ ጊዜ እንሰጣለን። አዲስ ነገር ሲኖር ይዘን እንቀርባለን። እስከዛው ግን መልካም ጊዜ። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምንቆያችሁ በያላችሁበት ሰላማችሁ ይብዛ። ውድ ተመልካቾች እንግዲህ በስራ ህይወቴ እንግዲህ በጣም ያሳዝን ነገር ነው የገጠመኝ። እንግዲህ የነ አለም ጉዳይ በጣም አስቸጋሪ ሁኔታ ላይ ነው ያለው። እንግዲህ ከሰዓታት በኋላ አሁን እኔም እዚህ የመጣሁበት ዋናው ምክንያት እንግዲህ ይሄ ነገር ጊዜ ስለማይሰጥ አለምም እየደወለች እየጨቀጨቀችን ስለሆነ ወይም ደግሞ በተደጋጋሚ ምን አለ የሚል አይነት ጥያቄዎችን ከሷ እያስተናገድኩኝ ስለሆነ እኛም ጊዜ ሳንሰጥ እንግዲህ ወደ ቤት እንሄዳለን መልሰን። ምክንያቱም ይሄ ነገር በጣም አስቸጋሪ ነው ማለት ለአእምሮ ይከብዳል። እንዴት ባለትዳር ሆኖ ለበርካታ ጊዜ ሴክስ አድርገው ወይም ደግሞ የወሲብ ግንኙነት አድርገው እንደማያውቁ እንግዲህ የደበቀው በጣም ትልቅ ጉዳይ እንዳለ ነው የነገረኝ። ተረዳኝ ምናምን ብሏል። እኔም ተረድቼዋለሁ። ለጊዜው እንግዲህ በቃላት ከመነጋገር ይልቅ ዝምታን መርጫለሁ። እሺ እንዳንተ እንዳልክ የሚል ነገር እንትን ብያለሁ። እስኪ ዛሬ በሰዓት እንግዲህ ወደ አለም ቤት ሄደን እንግዲህ ሌላም ጓደኛዋም ማነው እህቷም ስላለች ከእሷ ጋር የተወሰነ ቆይታ እናደርጋለን። ማለት እሷ ህይወቷ ላይ በጣም እስከ መፋታት ለመድረስ እየሞከረች ማለት በቃ ሞክራ ማድረግ የምችለው ነገር ስለሌለ እስከ መፋታት ደርሳለሁ እያለች ነው። እኔም ደግሞ ከእሱ ጋር ስለነበረኝ ቆይታና ስላለው ነገር ለመወያየት ነው፣ ጊዜ ስለማይሰጥ ነው እንግዲህ ዛሬ ድጋሚ አሁን ለማውራት የተገደልኩት። እስኪ ለማንኛውም እስኪ ወደ ቤት እንሂድ፣ እየጠበቁን ነው። አብራችን ተከተሉ። ሰላም ነው? ያው እንግዳ አይደለንም እኛ ቤተሰብ ነን። በእውነቱ አታሪኪ እንግዳ ሲመጣ እንደሱ ነው የምትቀመጪው። አይ ለምዶብኝ ነው። አይሆን ችግር አለ። ትችያለሽ። ደህና ናችሁ? አለን። ያው ከሰዓታት በኋላ እንደዚህ የመጣሁት ለአንቺ ምንም ያልኩሽ ነገር የለም። ትንሽ ጉዳዩ ሲሪየስ ስለሆነ ይሄ ነው ለማለት አልቻልኩም። እንግዲህ አሁን ደግሞ ጊዜ የሚሰጥ ጉዳይ ስላልሆነ ነው ተመልሼ የመጣሁት። ትመጣላችሁ እያላሰብኩ ነበረ። ለጉዳዩ የሰጠ ነው። ምንድነው ታውቂያለሽ? ካሜራውስ ምንድነው? ጠዋት ላይ ማለት አልነገርሽኝም ብዬ ነው። እንዴት ነው ካሜራው? አይቻቸው አላውቅም ምናምን፣ ሁሉም ነገር አዲስ ስለሆነ እኔም አንቺን አይቼሽ አላውቅም። እኔ እህቷ ነኝ፣ ማየትም አይጠበቅብህም። እንተዋወቅ። እኔ ጽዮን ይባላል። ጽዮን ያው እኛ በአለም ትዳር ዙሪያ እንግዲህ ሁለቱ ያሉበት ሁኔታ ትንሽ ጥሩ ስላልሆነ የእነሱን ችግሮች ለመፍታት ነው ወደዚህ የመጣ ነው። እንዴት ነው እነሱ ያልፈቱትን ችግር እናንተ የምትፈቱት? የሕክምና ባለሙያዎች ናቸው። በጥበቡ እኛ ጋዜጠኞች ነን፣ የተደበቁ እውነታዎችን እናወጣለን። አይ እንዴት ነው ጋዜጠኛ ከመጀመሪያው ነው የሕክምና መርማሪ ስራ የሚሰራ እኮ ገባኝ። መርማሪ ጋዜጠኛ ሆነ እንዴት ነው ትዳር ነው የምትመረምረው? ማለት ነግሬሽ ነበር እኮ እነሱ ሶሻል ሚዲያ ላይ እንደምከታተላቸው ነግሬሽ ነበር እኮ። የብዙ ሰው ችግር ይፈታሉ፣ ሰው የኔን ችግር ማይፈታ አይደለም። ይሄ እኮ የትዳር ጉዳይ ነው። ቤት ውስጥ እናንተ ተነጋግራችሁ ነው መፍታት መቻል ያለባችሁ። ካልተፈታ እናት አባት አለ አይደል እንዴ? ወላጆች አሉ። ወላጆች ከሄደው ማውራት ነው ያለው ነገር፣ ተነጋግሮ መፍታት ነው። እኔ ግን እዚህ ጉዳይ ላይ እነሱ እንዲገቡ አልፈልግም። ትዳር ውስጥ ሌላ ሰው ማስገባት ራሱ አግባብ አይደለም። አላወራሻትም ማለት ነው? ምን ሆነሽ ነው የምትቆጪው ጽዮን? ምን ማለት ነው? ለማን ያደረግሻለሽ? እና እኔ
እስከመቼ ነው እንደዚህ እንድንኖር አንቺም እንደዚህ ነው እንደምትፈልጊው? ለማማ ማነጋገር ያለብሽ የሱ ቤተሰቦች አሉ አይደል? እናት አባቱ አሉ፣ ያንቺ ቤተሰቦች አሉ፣ እኔ አለው እኮ። አይ በቤተሰብ ማለት ሁለቱ ተነጋግረው መግባባት ያልቻሉትን ነገር ያም ማለት እነሱ አልቻሉም ማለት እኮ እናንተ ትፈታላችሁ ማለት አይደለም። ምናልባት እንዳልኩ ወንጀል አሳዳችሁ ምናምን የምትሉ ሰዎች ልትሆኑ ትችላላችሁ። ይሄ ግን ትዳር ነው። ትዳር ውስጥ ደግሞ ምንም የሚመለከታችሁ ነገር የለም። እኔ መለከታቸዋል ያድላ ያስገባቸው። ስለዚህ ራስሽ ጉዳይ ነው አይደለ? የራስሽ ጉዳይ። አዎ ማለት እኔ የእህትነቴን ግዴታ ነው እየተወጣው ያለሁት። ታውቃለች ከዚህ በፊት ብዙ ጊዜ ተነጋግረዋሉ ከሱ ጋር። እኔም ላወራው ሞክሬያለሁኝ፣ እሷንም አውርቻታለሁኝ። መፈታት ካለበት በቤተሰብ ይፈታል ነው ያልኳት። እና ጭራሽ ማታውቀውን ሰው ገና ለገና ሶሻል ሚዲያ ላይ አውቃቸዋለሁ ብላ እስከ ቤት ካመጣች አይመለከተኝም። እስቲ እንዴት እንደምትፈቱ እኮ ለእህትሽ ጀርባሽን መስጠት የለብሽም። ጀርቤን እየሰጠው አይደለም፣ እያደረገች ያለችው ነገር ልክ ስላልሆነ ነው እያወራ ያለው። እንደዚህ በመኖር ደስተኛ ነሽ እንዴ? ልክም አይደለም። አሁን ትልቁ ነገር መሆን ያለበት ትዳሯ እንዴት ይስተካከላል የሚለው ጥያቄ ነው ወሳኝ። እሷ መፍትሄ ብላ ያሰበችውን ነገር ስታደርግ ከጎና መቆም ይኖርብሻል። አንቺስ ደግሞ በዚህ ውስጥ የወሰድሽው መፍትሄ መንገድ ልክ ካልሆነስ የወሰድሽው መፍትሄ ምንድን ነው? ይሄን እሱ ትዳር ነው በሚችለው መንገድ እሱንም አውርቻለሁ፣ እሷንም አውርቻታለሁ፣ ሁለቱንም አውርቻቸዋለሁ። ራሳችንን እንፈታለን ነው ያለው እሱ ባለቤቷ። እኔ አላልኩሽም። አንቺ አላልሽም፣ እሱ ብሏል እኮ። እኔ አልቀርብሽም እህትሽ እኮ። እንዴት በእሱ መንገድ የተበደልሽው አንቺ ነሽ። ችግሩ አንቺ ጋር ቢሆን ኖሮ አንቺን አማክርሻለሁ። ለምንድን ነው ይሄ ነገር እልሻለሁ። ባይሆን አሁን እንኳን ከጎንያቱኝ ሁሉ ጊዜ ለምንድን ነው ጀርባሽ የምትሰጪው? እሱ ይቅርታ ያለውን ነገር ንገሪውና እንዴት እንደሚረዳሽ እናያለን። ነግሬዋለሁ። እሱማ እኮ ማስፈቀድ አይጠበቅብኝም። እና ከነገርሽው ነው እዚህ እንሰራለን። ኖ አዮ ተረጋጋ። እኔ ሌላ ጥል ለመፍጠር አይደለም የመጣሁት እዚህ ጋር። ሌላ ጥል አያስፈልግም። ይልቅ መግባባት ነው የሚያስፈልገን። ጽዮን ይቅርታ አድርጊልኝና ብዙ ጊዜ ሰው ችግር ሲፈጠርበት ለመፍትሄ ቅርብ ነው ያለውን ነገር ያደርጋል። እሷ ደግሞ መፍትሄ ያለችው እኛ ጋር ሀሳቧን አጋራችን። እኛ ደግሞ በትዳር ጉዳይ ከኛ ጋር የሚንቀሳቀሱ ሐኪሞች አሉ፣ የተለያዩ የህግ አካላትም አሉ። ይሄ ነገር እኮ ሕክምና ያስፈልገው። ልጁን መመከር ካለበት በቤተሰብ ይመከራል። ከ2 ዓመት በላይ እኮ እሷ ጋርም ችግር ሊኖር ይችላል። ምን እሷ መታ ለአንተ ስለነገረችህ ብቻ ሊኖር ይችላል ሳይሆን እርግጠኛ ሆንሽበትን ነገር። እኔ ምንም እርግጠኛ የሆንኩበት ነገር የለም። ምንድነው ችግራቸው? እኔ እንዴት ላውቅ እችላለሁ? እኔ እኮ አብሬያቸው አልኖርም። ከስንት አንዴ ነው የምመጣው። ግን እኮ እንደህት ይታወቅሻል። ግን አዋቃለሁ። ምን እያልሽ ነው? ችግር አለባት እያልሽ እኮ ነው። አለባት አላልኩም። ሊኖር ይችላል ማለት እህትሽ እኮ ነኝ፣ የእናትሽ ልጅ። እኔን አታውቂኝም? አውቅሻለሁ። ታዲያ ምን ይልሽ? ዞሮ ዞሮ አሁን እያደረግሽ ያለሽው ነገር ልክ አይደለም። ፊትሽም ራሱ እኮ እየተቀየረ ነው ያለው። እኔ ማላውቀው ነገር። እኛ በመምጣታችን ነው ደስተኛ ያልሆንሽው? አዎ ደስተኛ አይደለሁም። ለምን? ይሄ ትዳር ነው፣ የሰው ቤት ነው። በዛ ላይ ካሜራ ይዛችሁ ግን እኮ አንቺ እንደ ቤተሰብ ያደረግሽው ነገር የለም። ከ2 ዓመት በላይ እነዚህ ሰዎች በቃ የምችለው ነገር አድርጌያለሁ። እሱን ላውራው ሞክሬያለሁ። አይ አይሆንም ነው የሚለው። ግትር ነው ንግግሩ ላይ። ወሬ አልወድም፣ ሰው ሲጨቀጭቀኝ አልወድም ነው የሚለው። እና እኔ ምን ላድርግ? ላፋታቸው? ከታለች በትዕግስት እኮ ከተቻለች በትዕግስት መጠበቅ ነው። የሰው ልጅ ነው፣ የሆነ ጊዜ ላይ ሊቀየር ይችላል። ሁሌ የሆነ ከኔ ሌላ ሴት የሚያገኝ ከሆነ እያለች ትከተለዋለች፣ እስከ መስሪያ ቤቱ ትሄዳለች፣ ብዙ ነገር ታደርጋለች። ግን ምንም ያገኘችበት ነገር የለም። አንቺ እንደምትጠራጠሪው ነገር አለ? እኔ እንዴት ላቅ እችላለሁ? እኔ እሷ ስታወራ ነው የምሰማው። እንዳልኩ ነው እዚህ ቤት ውስጥ ሁሌ አልኖርም፣ አልፎ አልፎ ነው የምመጣው። ሰው ምንም ማውቀው ነገር የለም። ማለት እንደው ቺት ያደርጋል ብለሽ ታስቢያለሽ? እንደ እህት ማለት መጀመሪያ ወደ ትዳር ሲቀየሩ እነዚህ ሰዎች ቤተሰብም አብሮ የሚጋባው አይደለ? መቼም አንቺም እንደ እህት እኮ እሱን ማግባቷን ሳታምኝበት እኮ ቤተሰብ ዝም ብሎ ልጁን አይሰጥም ማለት ልክ ነህ። እስከሆነ ጊዜ ድረስ እጠራጠረው ነበር። በምን ምክንያት? ማለት ነገር አለ አይደለም ያገኘሁበት ነገር ኖሮ ሳይሆን እሷ ስትነግረኝ
እንዴ ምንም እኮ እንዲህ አይነት ነገር ምናምን ትለኛለች። እንዴት ነው ከተጋባችሁም በኋላ ከመጋባታቸው በፊት እሺ ይሁን አልኩኝ። ምናልባት ስርዓት ባለው መንገድ ላይ ያገባት ፈልጎ ከሆነ ብዬ ማለት ነው። ከተጋቡ በኋላ ምንም አድርገን አናውቅም ምናምን አለችኝ። እንዴት ምናምን ብዬ ጠራጠረው ነበር፣ ምናልባት ሌላ ሴት የሚያገኝ ከሆነ ምናምን ብዬ። ተጠራጥረሽ ያደረግሻቸው ምንም ማለት ከታተለዋለሁ አለች፣ ተከታታይ ምናምን ብዬ ሀሳቡን የሰጠዋት። ከዛ እንትን አለች፣ ምንም የተገኘ ነገር የለም። ስለዚህ የትስ ችግር ውስጥ ስትሆን እሷ ራሷ መፍትሄ እንድታደርግ ነው እንጂ አንቺ እንደ እህት ማለት ማንም ሰው እህቱ ሀሳብ መስጠት ራሱ እኮ መደገፍ ነው። ምችለውን አድርጌያለሁ እና ምን ላደርግ እችላለሁ? መከርኩት፣ አልሰማ ካለኝ ቤተሰቦችሽ ወይም ደግሞ የእናንተ ቤተሰቦች እሷ ልጁ እንድታገባው መጀመሪያም ፍቃድ አልነበረም። ከምን አንጻር እንደሆነ ታውቂያለሽ? እኔ እንጃ፣ የሆነ ከዘር ተያይዞ የመጣ ነገር ምናምን ይላሉ። በወሬ ደረጃ ነው እንጂ የምሰማው፣ ምንም የሆነ ተጨባጭ የሆነ ነገር የለኝም፣ ማውቀው ነገር የለም። አንቺ ግን ቤተሰብ ውስጥ ነሽ እንዴ? እሱ ደግሞ ምን ያደርግልሃል? እንዴት እርግጠኛ ሆነሽ የማታወሪበት ምክንያት? የትዳር ጉዳይ ሆኖ ሲሪየስ ጉዳይ ነው መቼም። ቤተሰብ ውስጥ የሚነሱት በተለይ ከትዳር ጋር በተገናኘ የሚነሱ ጉዳዮች እንደዚህ እንደቀላል ነገር የሚወሩ ነገሮች አይደሉም፣ ሲሪየስ ጉዳይ ናቸው። የትዳር ህይወት በተለይ እኔ አሁን ማለት አሁንም ወደፊትም ከዚህ በፊትም የራሴን ህይወት ነው የምኖረው። እሷ አላገባውም። እሷ የራሴ ህይወት ነው ካለች ስለ እሷ ህይወት ማጣራት ያለውን ነገር ማወቅ ያለበት እሷ ናት እንጂ አይደለም። እኔ አላገባው አብሬው አልኖር እንዴ? አትኖሪ ይሆናል ግን እህትሽ ለምሳሌ ወንድሜ ውሸት ነበር። ምን አልኩኝ? እኔ እኮ አሁንም ያው ነኝ። እረዳሻለሁ፣ እደግፍሻለሁ፣ የምትይውን ነገር አደርግልሻለሁ። አሁን እኮ እውነቱን ለማወቅ ጫፍ ላይ ነው የደረስኩት እኮ። እንዴት ነው የምታውቂው? ሌላ ሰው አስገብቻለሁ እኮ። ሰውሽ ነው የምታውቂው? እሺ ካልሽ ጠይቃት፣ እንገርክ ያለውን ነገር እኔ ማውቀውን እነግርሃለሁ። አንቺ ቆይ ለምንድን እንደዚህ የተናደድሽው? እሺ ምን ምክንያት አለሽ? ምን ማለት ነው ተናደድሻለሁ? ፊትሽ ነው ይታየሽ። እንዴት የተቀየረ ሌላ ሰው እስከ ቤት ድረስ አምጥተሽ እኔን ስጠሪኝ እንዴት አልናደድ እኮ? አንቺ እኮ መተሽ እኛ ጋር ከመምጣት ቀድመሽ እኮ ብትነግሪኝ ችግር የለውም። እንግዳ አለ መጣሽው እንዴ? እንዴት ብዬ ነው የምነግርሽ? ደቂቃም እኮ አልቆየሽም። ተረጋጊ መጀመሪያ ብዬ ነው። አይ የኛ መምጣት ረብሾሻል። ሌላ ውስጥሽ ችግር ካለ ብታሳውቂ። ምንም ችግር የለም። ይረብሸኛል። ትዳር ነው። ትዳር ውስጥ ሌላ ሰው ሲገባ ይረብሸኛል። እንኳን እናንተ አይደላችሁም ጎረቤት እንዲሰማ ራሱ አልፈልግም ይሄን ነገር። ለምን? በቃ እንዴት ነው ማለት እንዴት ነው በየቤት ችግር ቤት ውስጥ ሰብስበው ነው ይዘው መኖር ያለባቸው። ይገባኛል እኮ አሁን አንቺ የምትያቸው ጓደኞቼ ይጠይቁኛል፣ እህትሽ ለምንድን ያልወለደችው? 2 ዓመት ሙሉ በቃ ስራ ላይ ቢዚ ስለሚሆኑ ስራ ይቅደም ብለው ስለሚያስቡና ለልጆቻቸው የተሻለ ህይወት ስለሚመኙ ነው የምላቸው። እናንተ ራሱ የዚህ ህይወት ውስጥ መግባት የለባችሁም። ጎረቤቱን ለመስማት የለበትም። ምን ማለት ነው? እና እንደዛ እንድቀጥል ነው የምትፈልጊው አንቺ? እና እነሱ ምን መፍትሄ ሊሰጡሽ ይችላሉ? ምን የታውቂያለሽ አንቺ? እኛ ምን እንሰጠው መፍትሄ? እሺ እኛን ታውቂናለሽ ከዚህ በፊት? እኔ አላውቃችሁም። ስታወራ ነው ካላወቅሽን ነገሮች እንድምድም አድርገሽ እነሱ ምንም አያመጡም ብለሽ ኢቨን በትዳር ላይ በነገራችን ላይ ጎረቤት፣ የሀገር ሽማግሌዎች፣ እናትና አባቶች እኮ በጣም ትልቅ መሰረት። ትዳር እንኳን እኮ ሲፈጠር እኮ በሽምግልና ነው አይደል? ይህ ለምን መሰለህ? ቤት ውስጥ ያለው ነገር ቤት ውስጥ ይፈታል። ካልተፈታ ቤተሰብ ጋር ይኬዳል። ከቤተሰብ በኋላ ነው ጎረቤት ራሱ መስማት ያለበት። በ2 ዓመት ከምናምን ውስጥ ቤተሰብ እንዴት ሆናችሁ? ቤተሰብ ያውቃል። ለምሳሌ አንቺ ታውቂያለሽ። አንቺም እኮ ቤተሰብ ምንም አይነት መፍትሄ አልሰጠሽም። እና መፍትሄ ምን ላደርግ እችላለሁ? አሁን አንቺ የምትለው ላፋታቸው፣ ሌላ ላጋባት፣ መፍትሄ ምንድነው? በትዕግስት መኖር ነው። ይመከራል። ልጁ ችግር ካለበት ጸበል ሴት ሆነሽ ሴትን መረዳት አለብሽ። እንዴት እኔ ምን ላድርግ? እሺ መውለድ ትፈልጋለች። ምን ማድረግ እችላለሁ? ችግሯን ነግራሻለች። እንደዚህ አይነት ነገሮች ተፈጥረዋል። ያ ችግር የምር አመታት የሚያስጠብቅ ችግር ነው። ቆይ እኔ ምን ላድርግ? የልጅ እኮ የራሱ መብት አለው አይደለ? የራሱ ፍላጎት አለው። ካገባ በኋላ አይካለመቼም አንቀልታ አንጠለጥለው አይችልም። መብቱ ነው እንዴ? እና ስለዚህ ከሱ ጋር አውርተሽ ያገኘሽው ነገር አለ? እኔ ምንም አውርቼዋለሁኝ። ወሬ አልወድም። አጨቅጭቅኝ ነገርሽ የለ በተደጋጋሚ። ስለዚህ መፍትሄ ካላገኘሽ አሁን ለምንድን ነው ልትደግፊኝ ፍቃደኛ አልሆንሽ? እሺ አሁን እኮ እየደገፍኩሽ ነው ያለው ነገር ንገሪያቸውና ይፍቱልሽ። እሺ እኔማ የማውቀውን ነገር እኮ ንገሪያቸው እኮ። አንቺ አውርተሽው ምንም መፍትሄ አላገኘሽም። እኔ የእሷ ትዳር ያስጨንቀኛል። እህቴ ናት። እንደዚህ ሆነ እንድትቀጥል አልፈልግም። አለመውለዷ ነው። አላስጨነቀሽም? ቢያስጨንቅሽ ኖሮማ አንድ እህቴ እኮ ናት። ምንድን የምታወራው? እኔ አክስት መሆን ማልፈልግ ይመስልሃል እኮ? ያው የሚያስጨንቅ ሰው እኮ እንደዚህ አይደለም። አንቺ ሞክረሽ እሷ ሞክራ ያልተሳካውን ነገር እኛን ሞክር ሲባል እኮ እንደውም
እኛን ማበረታታት እኮ ይኖርብሻል። አይ ልክ አለማበረታታት እኮ አይደለም። በድንገት ስትገቡ በቃ ማለት እንዴት አልነገረችኝም የናቀችኝ አይነት ነገር ስለተሰማኝ ነው። ስለዚህ እህትሽ ንቀት አለበት ብለሽ ታስቢያለሽ? አላስብም። ማለት ቀድማ ብታሳውቀኝ ብዬ ነው እንጂ በክፋት አስቤ አይደለም። እንድትረዷት ነው የምፈልገው፣ እንድታግዟት ነው የምፈልገው። ልጅ ብትወልድ ለእኔም ደስታዬ ነው። ቢያንስ አክስቴ ብሎ የሚጠራኝ የእህቴ ልጅ ይኖረኛል እና ይህን ምጠላ ይመስልሃል? አጥሩ ጥሩ ነው ያለውን ነገር ነገራቸው ይችሉ ከሆነ ይርዱ። ጥሩ ነው ይርዱሽ። እሺ እናግዛታለን። ግን አንቺ ከዚህ በኋላ የነሱ ትዳር ላይ ምን አይነት አስተዋጽኦ አለሽ? እስከምን ድረስ ከሷ ጎን ለመቆም ዝግጁ ነሽ? እኔ እሷ በትዕግስት ትጠብቃለሁ ካለች ጠብቂ ነው የምላት። ሌላ ማገባለሁ ካለች አግቢ ነው የምላት። ምክንያቱም ሴት ልጅ ናት፣ እድሜዋ ቆሞ አይጠብቅም። እቃቃ ጨዋታን ያዙት ማለት ነው። ዝም ብሎ እንዴ ምን ማድረግ ትችላለች? 2 ዓመት ሙሉ ምንም ነገር ሳያደርጉ አንድ ቤት ውስጥ ከኖሩ ልጅ ካልወለዱ ምን ልታደርግ ትችላለች? መጀመሪያ ጊዜ እኮ እንደዚህ አይደለም የምትይው አይደለ እንዴ? ዝም በይ ለማንም እንዳትናገሪ። ቁጭ በይ አይደለም የመጡት ሰው ሰምቷል። ስለዚህ እነሱ አናግረውት ምንም መፍትሄ ማያገኙ ከሆነ መፋታትም ካለብሽ ትፋቻለሽ፣ ሌላ ታገቢያለሽ። መፋታትን እንዴት ነው አንቺ የምታየው? እንዴ ምን ታርግች? ልጅ ሴት ልጅ እኮ ናት። ካልወለደች ምን ታረጋለች እኮ? ታዲያ ነገሮችን ለማግባባት መሞከር አይቀርም ማለት? መፋታት እኮ እሱ አታው አይደለም ስለወደዳችሁ ነው። ገባኝ እኮ አግባብታችሁ መፍትሄ ማምጣት ማትችሉ ከሆነ ያልኩት እያዳመጥከኝ ከሆነ እንጂ ከአንዳንድ ትፍታው እያልኩ አይደለም። አይ አፍሽ ላይ ቀለለ በጣም መፋታት ለእህትሽ የምትመኝ እቺ ልጅ እኮ ፈት ትባላለች። ከኖረችው ህይወት አንፃር እቺ ልጅ እኮ ፈት ትባላለች። አባት መባል ይቀላል እንዴ? አግብታ ልጅ ያልወለደች ሴት ከመባል ፈት መባል ይቀላል። ፈት መባል ይቀላል። አዎ አግብታ ባልኖሯት ልጅ ሳትወልድ አንቺ እንን በራስሽ ህይወት አስበሽዋል? ምን ታደርጊያለሽ? አግብቼ የሰው ፊት እኮ እየገረፈኝ ነው የሚለው መውለድ አትችልም እንዴ ምናምን ነው የምትባለው። ስትወደዋለች እኮ ልጅ እናት ወደደዋ እንዴ? እዚህ ጋር በወጣች በገባች ቁጥር ጎረቤት ይንኮሻኮሽባታል፣ የሰው ፊት ይገርፋታል፣ ስንት ነገር አለ። እማይ ራሱ ስንቴ ነው የልጅ ልጅ የምታሳቅፍኝ ነው የምትላት። ያን ሁሉ ወሬ ይችላ ነው እየኖረች ልጅ። ስለዚህ እስከመቼ ማይሆን ከሆነ ፈታ ሌላ ማግባት ነው፣ የራሷን ህይወት መኖር ነው። ስለዚህ ልጁ አያስፈልግም እያልሽ ነው? እኔ አያስፈልግም አላልኩ፣ መፍትሄ ከሌለው ነው ያልኩ። መፍትሄ ከሌለው ማድረግ አይቻልም። እሺ እንግዲህ ያው ባለፈው ማለት ቅርብ ሰዓት ነው ወደዚህ መተን ከሱ ጋር ያወራነው። ግን በሱ በኩል ሊናገረው የማይችለው በጣም እስከ ማልቀስ ያደረሰው ትልቅ ጉዳይ አለ። ምን ማለት? ምን አይነት ጉዳይ? እስከ ማልቀስ? ምንድነው? አለቀሰ? እያስመሰለ ይሆናል። ለምን እንደዛ አለሽ? ማልቀስ እንደሆነ እንደምን ነው? ከሷ በላይ አንቺ ታውቂያለሽ ማለት ነው? አይ እንዴት ነው? እንኳን ማልቀስ አይደለም ማውራት ራሱ ማይወድ ሰው ነው። ለምንድን ነው እያስመሰለ ነው ያልሽው ታዲያ? አስመስሉብሽ አውቃ? አስመስሉ እኔ ታግኝቼው ነው የሚያስመስልብኝ። አገኘዋለሁ እኮ አልፎ ነው። እሷ ምከሪልኝ አውሪ ስትለኝ ነው ማገኘው። አይ እያስመሰለ ነው ስትይ ግን ምን እያስመሰለ ማለት ያልኩ? እሺ አይ ያው ትንሽ ስሜት ያደረገው ነገሮች ነበሩ። የለበቀ ነገር አለ ነው የሆነ ከባድ ነገር አለ። ለኔም ሊነግረኝ ፍቃደኛ አይደለም። ምንም ማለት ግን እንደው ምናልባት እስኪ አንቺ እኔ ያል ጊዜ አብረሽ ስለኖርሽ አይወደኝም አይደል? እንደዛ ነው ያለው። እንደሱ አይደለም ማለት እንደሱ ሳይሆን ተፈጥሯዊ የሆነ ትልቅ ችግር አለ ማለት። እንዴት? ምን ማለት ነው? ተፈጥሯዊ ማለት እኮ እስኪ እንደ አላቅም እኔ አሁን አልገባኝም ማለት ግልጽ አድርጎ እኮ አልነገረኝም። ተፈጥሯዊ ችግር ማለት ምንም አልሆነም እኮ ደህና እኮ ነው እሱ እንዴ ማለት ደህና እኮ ነው። አላመመም እኮ የሆነ ሰጡናል ብላ ጣርታ ሌላ ችግር ልፈጥሩብን ነው። ስለምንድን ታወራው? ምን እያልሽ ነው? እኛ እኮ እያወራን ነው አይደል? እኮ ተፈጥሯዊ ችግር የተረዳሁትን ነገር አይደል እያወራን። ምን ያንቀዠቅዥሻል ማለት? ባሉ አይደል እስከ ዛሬ እንዴት አታውቅም ብዬ ነው እኮ። እሷ ራሱ እንዳንቺ አልደነገጠችም። መጀመሪያ ተረጋጉ። አውጥቼ የማልናገረው ትልቅ ችግር አለ። ኢቨን ይሄንን እያለቀሰ ነው የነገረኝ። እሷን መጉዳት አልፈልግም፣ እወዳታለሁ፣ እንደምትወደኝ እወዳታለሁ። ግን አንዳንድ በግልጽ አውጥቼ የማልናገራቸው ትልቅ ነገሮች አሉ ውስጤ። ምን እንደማደርግ ግራ ገብቶኛል ያለው።
እንደው እስኪ አንቺ ተረጋግተሽ አስቢ። ምንም አይነግራት ነበር ስለማይወዳት ነው። እስኪ ዝም በይ አንቺ ደግሞ ዝም በይ። ቆይ ተረጋጊ። አይደለም አይሆንም እንደዚህ ነው አልደስ ነው ያለ ነው እንደዛ አላለም። እንደዛ ነው ያለ እንደዛ በእውነት እንደዛ ምን ማለት ነው? ህይወቴን እኮ እየኖርኩ ያለው ሰው እኮ ነኝ። ምንድነው የምትይው? ህይወቴን የሰጠሁት ሰው እኮ ነው። እንዴት ነው የማይወድ? ችግርሽ ምንድነው? አንቺ ማለት ነው እንዴ? አይደለም ማለት ችግር አለብሽ። ካልወደዳት እኮ አታስገድደው ማለት መቼ ወጣኝ ነኝ አልወድሽም ብሏል። መቼ ወጣኝ? ወንድሜ ቆይ አንዴ